ሮቤል ተው፣ ሮቤል ስጣት እያልኩ ነው። ስጣት ኮሽሽ ሎና ልቀቃት፣ ግድ የለም እሺ በለኝ ሮቤል። ፖሊስ ጣቢያ ተቀበይሽ፣ ሰጥቻችኋለሁ። እንዴ ምን ማለት ነው? ቆይ እንዴት ነው ያለ ፈቃድ እንጂ የምታደርገው? ለፖሊስ ሰጥቼ ምርመራ እየተካሄደበት ነው። ሲጨርሱ የሚሰጡሽ ይመስለኛል። እንዴ ባለቤቱ እኮ እኔ ነኝ አይደል እንዴ? እንዴት ነው ያለ ፈቃድ ዝም ብሎ የሚመረመረው? ህግ የለም እንዴ ባገሩ? የሆነ ሚስጥር አለው አይደለም? ለዛ ነው እንደዚህ የምትሆኝ። ስለዚህ ስልኬ ውስጥ ምንም ነገር የለም። ምንም የምነግርህም ነገር የለም። አድናንም እዚህ ስልክ ውስጥ ከባድ ነገር እንዳለ፣ ከባድ ወንጀል እንደፈጸሙ እርግጠኛ ነኝ። ሳራን የምርም እነሱ እንደገደሏት የሳራን ሞት በተመለከተ ነው እንግዲህ እዚሁ ቪዲዮ ውስጥ ያለ በማለት እንግዲህ ምንድነው ያደረገው? ቀጥታ ፖሊስ ጣቢያ ወስዶ ለፖሊሶች ሊያስመረምር ነበር የፈለገው። ታዲያ ለልኋና ፖሊስ ጣቢያ ሄጄ ሁሉም ነገር ይህን ስልክ አስመረምረዋለሁ፣ ከዚህ ስልክ እርግጠኛ ነኝ የከባድ ወንጀል ተፈጽሞበታል፣ ለዛም ደግሞ ሮቤልን ስታስፈራራው ሰምቻለሁ በማለት እንግዲህ ሚራ እንዳስፈራራችሁና ከባድ ነገር እንዳለ እሱም ደግሞ በጣም የሚፈራው ነገር እንዳለ ጭምር ነበረ እንግዲህ ለልኋና ሲነግራት የነበረ። ታዲያ ሮቤልም እየተንሿከከ በር ስል ተለጥፎ እየሰማ ነበረ። ልክ አድናን ሊወጣ ሲልም ምንድን ያደረገው ሮቤል ቢላ በመያዝ እንግዲህ ልኋና ይቅርታ አድርግልኝ፣ ዛሬ አድናን ወስዶ ይህን ስልክ ለፖሊሶች የሚሰጥ ከሆነ ዛሬ ያንቺ መጨረሻ ይሆናል፣ አንቺን ገድዬሽ ቀጣይ ደግሞ አድናንን ገድዬው እኔ ከዚህ አገር ብንብዬ ጠፋለሁ በማለት ከባድ ውሳኔን ወስኖ ነበረ ማለት ነው። ታዲያ አድናንም ከባድ አጣብቂኝ ውስጥ ገብቷል። ለልኋና ስለ ሳራ ያለውን ነገር መረጃ ለማሳየት እና እንዲሁም ደግሞ እውነታውን ለማወቅ ቢፈልግም ግን ደግሞ ከልኋና ሕይወት የሚበልጥ ምንም ነገር የለም እያለ ይገኛል። ታዲያ በዚህ ጉዳይ ላይ ምን ተፈጠረ፣ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች፣ ተወዳጁን ድራማ ልኋና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ በስተ መጨረሻም ሮቤል ሳራን እንደገደላት ሙሉ ማስረጃ እንግዲህ ስልኩ ላይ ሊገኝ ስለሆነ ራሱ አምኗል አሁን ላይ። ምክንያቱም እንግዲህ አድናን ወደ ፖሊስ ሁሉን ነገር ለፖሊስ መናገር መስጠት አለብኝ፣ ስልክ የግዴታ መጣራት አለበት ብሎ በወሰነና በሚሄድበት ሰዓት ነበር እንግዲህ ልኋናን ሲጥ አድርጎ ዛሬ መጨረሻ ነው፣ ስልኩን ለሚራ ማትመልስላት ከሆነ ልኋና ዛሬ የመጨረሻዋ ይሆናል፣ ቀጣይ ደግሞ ተረኛ የምትሆነው አንተነ፣ ከዛ ደግሞ ከሚራ ጋር አለማችን እየቀጭን የምንፈልገው ሀገር እንሄዳለን በማለት እንግዲህ ሁለቱ ይህን ሲስተም እንግዲህ የፈጠሩት ሁለቱ ተባብረው ነው። ሚራ እዛ ቤት ድንገት መጣች። ከዛ ሲቀጥል ደግሞ ሮቤል እየተንሿከከ የሚያወሩትን ነገር ሰማ። እንግዲህ ሚራ ቤት ውስጥ እንዳትገባ እንግዲህ ልኋና ከልከላት ነበረ። እዚህ ቤት በጭራሽ አትገቢም ብላ ስትከለክላት እንግዲህ ስልኳን አድና እንደወሰደባትና አድናን ጋር ቆንጆ ጊዜ አሳልፈው እንደነበረ ከዛም ደግሞ ስልኳን ነጥቆባት ይዞት እንደመጣ እንደሰረቃትም ጭምር ነው እንግዲህ ለልኋና ስትነግራት የነበረ። ልኋናም ይሄን ነገር በፍጹም አላምንም፣ አድናን እንደዚህ አይነት ነገር አያደርግም፣ ደግሞ ሲቀጥልም ከአንቺ ቤት በፍጹም ሊመጣ አይችልም እያለች ነበረ። ግን ደግሞ ልኋና አድናን አንዳንዴ በጣም ከባዱ ነገር ምንድን ነው? በፍቅር ዓለም ውስጥ ናችሁ መዋሸት፣ ሰውን መዋሸት ከባድ ዋጋ ያስከፍላቸዋል ብዬ ነው ማስበው። አድናን ለልኋና ሁሉንም ነገር አለመናገሩ ብዙ ዋጋና በሁለታቸው መካከል ሌላ ክፍተትና ሌላ ችግር እንዲፈጠር አድርጎ ነበረ። እንግዲህ የመጀመሪያው ምንድን ነው? ሮቤል ምን ብሏታል? ስለ መርማሪው የነገረሽ ነገር አለ ወይ? መርማሪው መርማሪ ወይም ደግሞ ፖሊስ ሳይሆን የአድናን ጓደኛ ነው። ይህን ደግሞ ለምን እንደዋሸሽና ለምን ሊያጭበረብርሽ እንደፈለገ ለምን በደስታ ተሞልተሽ እንደገና ህይወትሽ ደግሞ እንዲጨልምና የመጣሽበት አላማ እንድዘነጊ እንዳደረገሽ በአፈራርጠሽ እንግዲህ ጠይቂው በማለት አድናንና ልኋናን ለማጣላት ሞክሮ ነበረ። ታዲያ አድናንም ይህን እየነገራት ነበረ የደረሰውና በጣም ነበር የተናደደው። አዎ እውነት ነው ጓደኛዬ ነው፣ ግን ልኋና ሁሉን ነገር አስረዳሻለሁ፣ እሱ እንደሚለው ይሄ ውሻ እንደሚለው ወይም ደግሞ ዝም ብሎ ጓደኛዬ ብቻ ሳይሆን ብዙ ማወቅ የምፈልጋቸውና እንዲሁም ደግሞ ያወቅኳቸው የደረስኩባቸው ብዙ ነገሮች አሉ፣ ልኋናዬ ይቅርታ አድርግልኝ በማለት እንግዲህ ይቅርታ እየጠየቃት ነበረ። ታዲያ እሷም አልተዋጠላትም በሰዓቱ። ግን ደግሞ ለሮቤልና ለሚራ ደስ እንዲላቸው ብዬ አድናንን በፍጹም አልጣላውም ነበር
ተናግራለች። ለዛውም እንግዲህ ምን ብለዋለች? ሮቤልን አድናን ጓደኛው እንደነበረ እኔም በፊትም አውቃለሁ፣ ሁለታችን ተነጋግረን ይሄን ነገር ሆን ብለን ነው ያደረግነው በማለት ስትነግረው ሮቤል በጣም ነበረ ኮንታክት የሆነው። በጣም ነው የተናደደው። ይህ ምን ትመስላለች? በፍጹም አታውቂም፣ ይሄ ነገርማ በፍጹም አይሆንም እያላት ነበር። አየ ሮቤል ይውለ እኔና አድናን ምንም ነገር በእኔና በአድናን መካከል የተደበቀም የተሰወረም አንዳች ነገር የለም። ይህን ነገር ዝም ብዬ ነው ህብዬ ስሰማ ነበር እንጂ በፍጹም እኔና አድናን አንደባበቅም እያለችው ነበረ። ግን ይህን ነገር ያለችው የምርም ልኋና ይሄን ነገር ቀድማ አውቃ ሳይሆን ሮቤልን ለማናደድ ሮቤል እርር ድብን ብሎ ምንም ልኋና ምንም የተደበቀ ነገር እንደሌላት ማለት ከአድናን ጋር ሁሉን ነገር ተነጋግረው እንደሚያደርጉ እንዲያውቅ ስለፈለገች ነበረ ይህን ስትለው የነበረ። ታዲያ ሚራ እንግዲህ ገንዘቡን ሰለሞን ስለወሰደባት በቃ አሁን ብቸኛ ሆናለች። ብቸኛ ከሆነች አይቀር ደግሞ ሮቤልን መልሼ የራሴ ሰው ማድረግ አለብኝ፣ እንደገና በሁለት እግሬ ቁሜ አንሰራርቼ መቆም አለብኝ ብላ ቆራጥ ውሳኔ እንወስናለች። እሱን ደግሞ አሁን ላይ ሮቤል እንደፈለገችው አፈቅራለሁ ወዳለሁ ብላ ከእሷ ጋር አብሮ መሆን አይችልም። ምክንያቱም ሚራ ገንዘብ የላትም። ሮቤል ደግሞ የሚፈልገው ዋናው ትልቁ ታርጌቱ ገንዘብ ነው። ስለዚህ ገንዘብ የሌላት ሴት ደግሞ በፍጹም አይፈልግም። አልፈልግሽም፣ አንቺ ግን መጀመሪያ ያገናኘን ገንዘብ ነበር፣ አሁን ደግሞ ገንዘቡን አስወስደሽዋል። ስለዚህ ከኔ ጋር አጠገቤ እንድደርሽ አልፈልግም፣ ሁለተኛ እንዳትደውይልኝ፣ ላገኝሹላ አልፈልግም ብሏት ነበረ። ግን እሷ የመጨረሻ ካርዴን መጠቀም አለብኝ አሁን ላይ ምን ብለዋለች? ይኸውልህ ያስታወስከው የረሳቸው ወንጀሎችን አስታውሳለሁ፣ ቤት ድረስ እመጣለሁ በማለት እንግዲህ ቤት ድረስ መታ ሮቤልን ለማስፈራራት ነበረ። ቪዲዮን አንተ ወንጀለኛ ነህ፣ ነፍሰ ገዳይ ነህ፣ ስለዚህ ይህን ቪዲዮ ደግሞ ለልኋናና ለአድናን አሳያለሁ በማለት ነበረ እንግዲህ ቤት ድረስ የመጣሽው። ታዲያ አድናንን በሰዓቱ አንተ ወንጀለኛ ነህ፣ ነፍሰ ገዳይ ነህ የሚለውን ቃላት ሰምቶ ነበረ። ስለዚህ ሚራ የሆነ የተደበቀ ቪዲዮ እንደያዘችበትና ሮቤል ደግሞ ነፍሰ ገዳይ እየሰሩት ወንጀል እዛ ስልክ ላይ ደግሞ ከባድ ነገር እንዳለ አውቋል። ታዲያ እንግዲህ አድናን ሲደርስ በጣም ነበር የደነገጠው። ሮቤል በጣም ነው የተርበተበቱ። ታዲያ ሚራ ምንድን ነው ንገሪኝ፣ ምንድን ነው የደበቃችሁት ነገር ምንድን ነው? ነፍሰ ገዳይ ወንጀለኛ ምናምን የምትሉት ነገር ምንድን ነው ብላ አፋጥጦ ጠይቋቸው ነበረ። ሚራን በሰዓቱ ምንድን ነው ያለችው? አይ አዎ የተደበቀ ነገር አለ፣ ግን እዚህ አይደለም እነግርህ፣ የቤቴ እንሂድና ሁሉን ነገር እነግርሃለሁ ነበር አለችው። ታዲያ አድናንም መጣ ብሎ ልብስ ለመደረብ ነበር ሄደው፣ ግን ደግሞ በመሀል ሮቤል አሳምኗታል። ምንድን ያሳምናት? ይኸውልሽ ሚራ በመጨረሻው ሰዓት ይህን ነገር እንድታረጊ በፍጹም አልፈቅድልሽም። ይኸውልሽ አንቺ ጀዝባ ብሩን አስወሰድሽ፣ አሁን ደግሞ ጭራሽ የመጨረሻ ካርድሽን እኔን ወንጀለኛ አድርገሽ እስር ቤት ልታስገቢ ነው አይደል? ይኸውልሽ ቢገባሽ እኔ አንድ እግሬ ሲገባ ያንቺ ደግሞ ሁለት እግርሽ ተያይዘን ነው የምንገባው እንጂ እኔ ብቻዬን በፍጹም አልገባ። ምክንያቱም ያን ወንጀል የፈጸምኩት እኔ ብቻዬን ሳይሆን አብረን ተባብረን አቅደን ያደረግነው ነገር ነው። ስለዚህ ይህን ነገር ልታስቢበት ይገባል። አንቺ ጀዝባ አሁን ለአድናን እውነት ቪዲዮ ልታሳዩ አንቺ ያምሻል በማለት አሳምኗት ነበር። አሁን ጥሩ እቅድ እናወጣለን። አንቺ አድናንን ከቤት ቀድመሽው ሂጂና አድናን ሲመጣ ለማማለልና እንዲሁም ደግሞ እሱ ጋር ለመተኛት በጣም ቆንጆ ሆነሽ አጭር ልብስ ለብሰሽ በቃ ለማማለል ሞክሪ፣ አማልዩ። ከዛ እሱ ደግሞ ይሳሳታል። ልኋናን ደግሞ ልካትና ልኋና መታ በአይኗ እንድታይ እናደርጋለን። ልኋናና አድናን ለአንድና ለመጨረሻ ጊዜ እናጣላቸዋለን። እኔ ደግሞ የመጨረሻ አንቺ ጋር እሆናለሁ ብሎ አታሏት ነበረ ሚራን። እንግዲህ ሚራ ሮቤል ያላትን ነገር በትንሹም ቢሆን ታምነዋለች። ሮቤልን ስለምትወደውና ስለምታፈቅረው በቀላሉ የምትሸነፈው ለሮቤል ነው። ታዲያ ይህን ነገር ስላላት ቀጥታ ምንድን ያደርገሽ ቤት ሄዳለች። ታዲያ አድናን ሲመጣ የለችም ነበረ። በጣም ነው የተናደደው አድናን። ታዲያ ምንድን ያደረገው ቀጥታ እየገሰገሰ ይህን ነገር ዛሬ የሳራን ነገር ቋጫለው፣ ሁሉም ነገር ደግሞ ልልዋና ጥሩ የሚሆን መጥፎ ሁሉን ነገር ዛሬ መናገር አለብኝ። ምክንያቱም ቀንን ከቀን እየወለደ ሲሄድ ልኋና ምን ያህል እየተጎዳሽ እና ምን ያህል እየተሰቃየሽ እንደሆነ በቃ ማወቅ አለብኝ። ይህን ነገር ጭራሽ ላስቆማት ይገባል። እየተገዘሽ እኮ ነው እህቴ ትመጣልሽ እያለሽ በተስፋ እየጠበቀሽ ነው። ስለዚህ ተስፋዋን ደግሞ ማጨለም የለብኝም። እውነቱን ሀቁን ነግሪያት፣ በቃ ሁሉን ነገር መረዳት አለባት፣ ሁሉን ነገር ማወቅ አለባት፣ እርሟንም ማውጣት አለባት እያለ እንግዲህ ይህን ነገር ለመናገር ወስኖ ነበረ። ታዲያ ሲደርስም ቤት እንግዲህ ሚራ ቤት ሲደርስ ያላሰበውን ያልጠበቀው ነገር ነው የገጠመው። ታዲያ ሚራ ምንድን ነው እስኪ ያሳየ ቪዲዮውን የት አለ ምናምን ብሎ ሲጠይቃት እሷ ምንድን ነው ያለችው? አድናን የኔ ፍቅር ድሮ ስንጋባ ይዛኔ የነበረን በቃ ፍቅር፣ ደስታ፣ ድምፅን ለስለሳ አድርገ የምጠራ የፍቅር ጊዜያችን ያ ናፍቆኛል እና ቆንጆ ጊዜ መጀመሪያ እንድናሳልፍ ፈልጋለሁ ብላ እንግዲህ መጀመሪያ እሱ ጋር አብራ መተኝታ ቆንጆ ጊዜ ማሳለፍ እንደምትፈልግ እንግዲህ የሆነ አክት እያደረገች ነገር እሱን ለማማለል የምታደርጋቸው ነገሮች በጣም ያስጠላ ነገር ነበረ።
ታዲያ እሱም እንዴት ደስ እንዳለ የጥፊ ነበር ያጋጫት። አንቺ ርካሽ ይኸውልሽ፣ በዚህ ዓለም ላይ በዚህ ምድር ላይ ሴት አንቺ ብቻ እንኳን ብትቀሪ በፍጹም አልፈልግሽም። አንቺ ውሻ ምን ለማድረግ እየሞከርሽ ነው? አሁን ቶሎ በይና የደበቃችሁትን ነገር እንድታሳየኝ እፈልጋለሁ ነበር ያላት። እሷም ደግሞ በፍጹም የማሳየ ነገር የለኝም፣ እኔና ሮቤል ይህን ሆን ብለን ያቀነባበር ነው፣ ቅንብራችን ነው፣ ሴራችን ነው ነበር ያለችው በግልጽ ማለት ነው። ግን ደግሞ ሮቤል ምን ስላት ነበረ? ልኋናን ይኸውልሽ ልኋና አሁን ሄደሽ ከሚራ ቤት ብታይ አድናንና ሚራ እሳትና ጭዱን ውልሻል፣ አብሮ ተኝተውልሻል። ይህኔ አድናን ከቤት ሲወጣ የምታየው ወገቡን በቀበቶ እየታጠቀ ነው ቤት የሚወጣው። ስለዚህ አሁን እውነታውን ሀቁን ማወቅና መስማት የምትፈልጊ ከሆነ ሂደሽ አረጋግጭ፣ ነንሽ ልኋና እወስድሻለሁ፣ እኔ በአይንሽ ማየት አለብሽ እያለ እንግዲህ ያደረጉትን እቅድ አድናን ተሳስቶ የምርም ተሳስቶ እንደዚህ አይነት ስህተቶች ይፈጠራሉ፣ ልኋናና አድናን አለያይተን በቃ እኛው የምንፈልገውን ነገር እናደርጋለን ብለው ነበር ያሰቡት። ግን ደግሞ እቅዳቸው አልተሳካም። ልኋናም አልሰማሽውም፣ ሂድ፣ እኔ በአንተ እቅድና በአንተ ሀሳብ የምመራ ሴት አይደለውም። እኔ አድናን ጥንቅቅ አድርጌ ያውቀዋለሁ። ቢያደርገውም ደግሞ እኔና አድናን መቼም ቢሆን እንደማንጣላ ማወቅ አለብህ በማለት አስረግጣ ነበር የነገረችው። ታዲያ ሮቤል በዚህ ጉዳይ በጣም ነው የተናደዱ። እንዴት አታምነኝም? ቆይ ለዛ ነበር እንግዲህ ተናዶ ምንድን ነው ያለ? ይኸውልሽ ስሚ ልኋና፣ ስለ ፖሊሱ የማታውቂው ነገር አለ። ፖሊስ ሳይሆን የአድናን ጓደኛ ነው በማለት እውነታውን ፍርጥ አድርጎ የነገራት። ታዲያ አድናን በዚህ ሰዓት እንግዲህ ምንድን ነው ያደረገው? የሚራን ስልክ ነጥቋት ነበር የመጣው። በቃ ነጥቋት ሲመጣ ሚራ በጣም ነው ያበደችው። በቃ ወይኔ እብድ ነው የሆነችው። እንግዲህ ታዲያ ይሄን ነገር እየነገራት ስለሆነ አድናን የደረሰው ይሄ ውሻ የሚልሽን ነገር መስማት የለብሽም የኔ ፍቅር፣ እውነት ነው፣ እውነቱን ሀቁን ልነግርሽ ይገባ ነበረ፣ ግን ደግሞ በጣም ተሳስቻለሁ። ይህን ሊያደረግኩበት ደግሞ የራሴ የሆነ ምክንያት አለኝ፣ እሱን ደግሞ እንዳስረዳሽ ፍቀጅልኝ በማለት እንግዲህ ልኋናን ይቅርታ እየጠየቃት ነበረ። ታዲያ ሮቤል አድናን የሚራን ስልክ ይዞት እንደመጣ ሲያንቅ በጣም ነበር የደነገጠው። በጣም ከውን ያለው በቃ አንቺ ውሻ እንዴት ያለሽ እንዴት አሳልፈሽ የመጨረሻ ካርድሽን ስልኩን አልሰጠውም አላሳየውም ቪዲዮውን ብለሽ ተነጋግረን እንደገና ደግሞ እንዴት ትሰጪዋለሽ በማለት ሚራን የጥፊ ነበር ያጋጫት፣ የጥፊን ያጠናገራት። እሷም ደግሞ በፍጹም እምልላለሁ ሮቤል ይሙት ብዬ እምልላለሁ፣ ግን ደግሞ ስልኩን ነጥቆኝ ነው የሄደ። እኔ ለማማልልና እንደ እቅዳችን እንዲሰራ እየሞከርኩ ነበረ፣ እሱ ግን በፍጹም ሊሰማኝ አልቻለም። በዛም ደግሞ ስልኬን ይዞብኝ ሄደ እያለች እንግዲህ እየነገረችው ነበረ። ታዲያ አሁን እንዴት ነው ስልኩን ማስመለስ የምንችለው በማለት እንግዲህ ሌላ ጭንቀትና ሌላ ሀሳብ ውስጥ ገብተው ነበረ። ታዲያ ሚራ ምንድን ያለችው? አንተ እኮ ሮቤል፣ አንተ እኮ የሚሳነ ነገር የለም። ስለዚህ የሰው ጭንቅላት ተጠቅመ ራሱ ብዙ ነገር ማሰብ ትችላለህ። ሰው ጭንቅላት ቃላትና እንዲሁም ደግሞ የተለያዩ ነገሮችን ፈልቅቀ ማውጣት ትችላለህ አይደለም ይሄን ነገር። ስለዚህ አድናን ሲተኛ ወይም ደግሞ የሆነ ነገር ሲያደርግ ብቻ እንደምንም ብለህ ስልኩን እንድሰርቀው ፈልጋለሁ ብላ ነበረ። ታዲያ ሮቤልም ያገኙትን አጋጣሚ ሁሉ ተጠቅሜ ስልኩን መቀማት አለብኝ፣ ካልሆነ ይህ በቀለህኛና እንዲሁም ደግሞ ገገማ የሆነ ሰውዬ ወስዶ ለፖሊስ ይሰጠዋል። እኔ ደግሞ በጭራሽ መታሰር አልፈልግም። ይኸውልህ አድናን የመጨረሻ ሞትን እያፋጠንከው ነው። ይሄን ካደረግ የመጨረሻ ሞት እደግስላለሁ በማለት እንግዲህ ከባድ ውሳኔን ወስኖ ነበረ። ታዲያ አድናንም መጀመሪያ ላይ ጠይቆት ነበረ፣ እዚህ ስልክ ውስጥ ምንድን ነው ያለው? አንተ የምትፈራው እንደገና ሚራ የምታስፈራራ ነገር ምንድን ነው ብሎ ጠይቆት ነበረ። እሱ ግን ምንም እንደሌለ ነበር እንግዲህ ሲናገር የነበረው። ታዲያ ምንም ከሌለ ሁሉንም ነገር ለፖሊስ ወስጄ ያሳያለሁ በማለት እንግዲህ አድናን ለፖሊስ እንግዲህ ለመስጠት ነበረ። ለልኋናም ፖሊስ ጋር ሂጄ የሚራ ስልክ ነው። አዎ የሚራን ስልክ ይዤባት መጥቻለሁ። ግን ደግሞ እዚህ ስልክ ውስጥ በጣም ብዙ ነገሮች እንዳሉ ተረድቻለሁ፣ አውቄያለሁ። አሁን ላይ ለማወቅ እና እንዲሁም ደግሞ እነሱን ለህግ አሳልፌ ለመስጠት የግዴታዬን ስልክ ለፖሊስ ወስጄ መስጠት ይኖርብኛል በማለት እንግዲህ ተነጋግረው ነው። ታዲያ ሾካካው ሮቤልም እየተንሿቀቀ ሁሉን ነገር ሰምቶ ስለነበረ ዛሬ የልኋና መጨረሻ ይሆናል፣ ቀጣይ ደግሞ አንተን ማስወግድ ይሆናል በማለት እንግዲህ ይህን ነገር ለፖሊስ አሳልፈ ስሰጥ እኔ ደግሞ ወደ እስር ቤት ስወረወር ቁሜ ማየት አልችልም በማለት ምንድን ያደረገው ልክ አድናን ሊወጣ ሲል እንግዲህ ልኋናን በቢላ እንግዲህ እንቅ አድርጎ አንገቷን ለሚራ ስልኩን የማትመልስላት ከሆነ ልኋናን አታያትም፣ ለአንዴና ለመጨረሻ ትወገዳለች በማለት እንግዲህ ቢላዋን አንገቷ ላይ አድርጎ ነበረ ሮቤል ሲያስፈራራው የነበረ። ታዲያ አድናንም በዚህ አጣብቂኝ ውስጥ ስልኩ ጋር ያለውን እውነትን ሀቁን ማወቅ ቢፈልግም ግን ደግሞ ከልኋና ህይወት የሚበልጥ ነገር የለም፣ ስልኩን እመልስላታለሁ፣
ልዋና ልለቀቅልኝ በማለት እንግዲህ ሮቤልም ራሱ ወንጀለኛ እንደሆነ ለራሱ አሁን ላይ ምስክር ሆኗል ማለት ነው። ቀጣይ እንግዲህ አድናንና ልዋና ማድረግ ያለባቸው ብዬ የማስበው ለፖሊስ ሁሉን ነገር ሮቤል እንዳደረገው ቀጥታ መናገር አለባቸው ብዬ ነው ማስበው። ምክንያቱም ራሱ ለራሱ ምስክር ሆኗል። አሁን ላይ ወንጀሉን የፈጸምኩት እኔ ነኝ፣ ስልኩን መልስላት ማለት አይነት ነገሮችን ነው ሲናገር የነበረው። ስለዚህ ምን ተሰማችሁ ተወዳጆች? ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ባይ ባይ ተወዳጆች፣ አመሰግናለሁ።